መኪና ባለቤቴ ቀምቶኛል። ኤክስ ባለቤቴ የእሱ ነበረች፣ ይዟት ሄደ። ለምን? በቃ ወሰደው። ስንለያዩ ሀፋፋት አልተካፈልሽም እንዴ? ጋብቻችን ኖርማል ጋብቻ ነው የነበረው። ይሄ የመከፋፈል ጋብቻ ሳይሆን ዝም ብሎ ጋብቻ የለም። ስትለያይ እንደዛ ጋብቻ ነው ጋብቻችን። ለምን እንደዛ አረግሽ? እኔ ደደቡኝ ነው። ፍሬ ልጆችሽስ? ቀማኝ፣ በመንግስት አስቀማኝ። ድራጊስት ናት ብሎ ድራጊስት ናት፣ በቂ እናት አይደለችም ብሎ በህግ አስቀምቶኝ እሱ ጋር ነው የሚኖሩት። በስንት ጊዜ ነው የምታዩት? እስተ ኮክዬ ቴንኪዩ ላንቺም። እና ታዲያ በስንት ጊዜ ነው ልጆች የምታዩ? ኖርማል ፍርድ ቤት የፈረደው በየ2 ሳምንቱ ነው። ግን ሰውየው አስቸግሮኛል። በየ2 ሳምንቱ ቀጠሮ ጋር አይገኝም ሰውየው እና እንደ አዲሱ ፍርድ ቤት ወረቀት አስገብቻለሁ። እዛ ከሆነ የሆነ ነገር አድርጊያል ያለ ልጆችማ ከባድ ነው። ምን አባቴ ለመድኩት እኮ አሁንማ ብቸኝነቱ ነው። አይ የታባቱስን ነው ትቀበያለሽ። አሁን ድንቅ ላይ የራሱ ችግር አለበት እና ጥሩ ኮሚኒኬሽን መፍጠር ነው ወይ ከሰውየው ጋር? ቀንዶ እኮ ነው ቺታ አረግሽብኝ ብሎ እኮ ነው። አርገሻል? አዎ ተክሬ ነው። ካረግሽማ ይበልሽ እውነቱ ነው። እና ቺታ አርጌበት እኮ ደርሶብኝ እኮ ነው እኮ። እንዴት ደርሶበት ነው? አዎ አይ ቺት ካረግሽበትማ እውነት ነው። እሱ ልጆቹን ይዞ እናቱ ቤት ሄዶ ነበረ ዊከንድ ማለት ነው። ከዛ እኔ ደግሞ አንዱን ወጠምሻ ይዤ ቤት መጣው ማለት ነው። ከዛም በኋላ ተገናኙ ሁለቱ በር ላይ። ባለጌ ነሻ። ብልግና ነው። ሰክሬ እኮ ነው መጠጥ የፈለገ ስከሪ ባልሽ ላይ እንዴት ትማግጫለሽ? ይህ ደብረኝ ነበረ እንደዚህ። እርግጥ ሀቀኛ መሆንሽን አደንቅልሻለሁ። እውነት እኮ ነው ማውራ እና ልዋሸ እንዴ? ጎበዝ ነሽ፣ በጣም አደንቅሻለሁ ሀቀኛ መሆንሽን። ግን ባልሽ እያለ ከሌላ ሰው ጋር መተኛት ማለት በጣም የወረደ ቢሄቪየር ነው። ቢደብርሽ ራሱ እኛ 4 ዓመት ሴክስ አድርገን አናውቅም። መቤቴ 4 ዓመት ሴክስ ተናል። ፓራላይዝድ ነው። ናይን አንድ ላይ ነው የምንኖረው። ግን እኔ ልጆቼ ጋር ነበር ማድረው ሁሌ። ልጆ ከወለድኩኝ በኋላ አስጠላኝ። እንዴ ፍቅር ወጥቶ ላያውቅ እንዴ? እና እሱ ሲያምረው ምንድን ነው የምታደርጉት? እኔ ምንም አድርጌ አላውቅም። ገብርኤል ይድፋ ምንም አድርጌ አላውቅም። እስቲ ታፕታፕ አድርጉ እናንተ። እሱስ ሲያምረው ሌላ ቦታ ይሄዳል፣ አይነግረኝም የት እንደሚሄድ። እሱም ይማግጣል ማለት ነው። ይማግጣል፣ ግን እኔ አይቼው አላውቅም ሲማግጥ። እኩል እኮ ነን እኮ። የእኔን ያናደደው ልጆቻችሁ የህዝብ ልጆች ናቸው። እንዴት አንቺን እሱ የምትማግጡ ከሆነ አንደኛ ነገር በትዳር የምትማግጠው እኮ በትዳር ደስተኛ ሳትሆን ስትቀር ነው እኮ። ማርቲን የቲንግ ቱሞሮ ዝስ ጋይስ። ኧረ ማርቲን 30 ሌብል ገባ። 2 አበባ ስጠኝ ጋይስ። 2 አበባ እሺ። ሁለት ሰው አንዳንድ አበባ። ኧረ ዛሬ ቀን እግዚአብሔር ቴድሮስ ይላል እንኳን አደረሰ ቲቪ። አንድ ሰው አንድ አበባ። ቴንኪ ፓንዳ። አረ በኢየሱስ ክርስቶስ መስጠት ማይችል ሰው ነው እያየኛለሁ። ታፕታፕና ሼር አድርጉ እስኪ። ኤፍሬም ቴንኪ ነገር ስጡን። ደብል የሆነ ነገር ስጡን። ወስደን ባህል ነው እኮ ጋይስ። እኔ መልሽ ወይ ታዲያ እንደዛ አድርጎ ከያዘሽ እኮ ስቅስቅ ብለሽ እግሩ ላይ ወድቀሽ ይቅርታ መጠየቅናለን። እምቢ አለኝ። ቻንሱን አላገኘውም። በህግ አሳገደኝ። አጠገቡ እንዳልደርስ 1000 ሜትር እንዳልደርስ በህግ አሳገደኝ። ታሰጋኛለች ብሎ አዎ፣ ለህይወት አስጊናት። ማፊያዎች ታውቃለች፣ ለልጆቼም ለእኔም አስጊናት ብሎ ተናገረ። መንግስት ደግሞ 1000 ሜትር መድረስ አልችልም እነሱ ባሉበት። ይሻላል። አይሽ ፈረንጅ የህግ ሰው ነው። አበሻ ቢሆን እኮ እዛው ቆራርጦሽ የእሱን አንተና ባለቁላው ይለዋል፣ ይቀርጿል።
እያደረግሽ ከያዘሽ አንተ ነህ ባለ ቁሎ ይላል። የሰውዬ ቁሎ ይወርጣል፣ አንቺ ላይ ደግሞ አሲድ ይደፋብሻል። ናይን ተደባደቡ እኮ ፖሊስ መጥቶ እኮ ነው ያገላገላቸው። ጎረቤት ጠርተው ኃይለኛ በቦክስ ምናምን ተጣሉ እኮ። አንቺ ቆመሽ ታያለሽ እነሱ ሲጣሉ እና ምን ልበል? ውሽማ ነው ተው አልኩት፣ አይሰማም። ደጋግመሽ ነው እንዲያረግሽበት ችት። አዎ እና 4 ዓመት ሙሉ ያለ ሴክስ ልኑር እንዴ? ምን አስበል? ይሄ የቂጠ በረዶነት ባህሪ ነው። ምን ማለት ነው ቂጠ በረዶ? ቂጠ በረዶ አታውቂም? እኔ አላውቅም። ቂጡ የሚቀዘቅዝ ሰው አይተሽ አታውቂም? ያ አንተ በእኔ ቦታ ብትሆን ገርል ፍሬንድ ጋር እየኖርክ ፍቅሩ ከጠፋ ማለት ነው ምን ታረግ ነበረ? ንገረኝ እስኪ። እንዴት ይጠፋል? ለምን ሴክስ ማድረግ አልፈልግም ከሱ ጋር። ሴክስ እንዳደረግ አልፈልግም ከሱ ጋር እኮ። የአንቺ ስህተት ነው፣ በሽተኝነት ነው። በቴራፒ ይስተካከላል እኮ በሕክምና ወይ በሕክምና ከሌላ ለምን እሄዳለሁ? ሌላ ወንድ ጋር ሄድ የለ እንዴ? ስሚኝማ ስሚኝ፣ አንድ ነገር ልንገርሽ። ስህተት የሰራሽውንማ ስህተት ሰርተሻል ስልሽ እመኝ። አንድን ሰው የምታገቢው የህይወቴ አጋር ነው፣ ከሱ በኋላ ሌላ ወንድ አያስፈልገኝም ብለሽ ስታስቢ ነው። እኔ አሁን ስላላገባው እንደፈለግኩ ብሆን ችግር የለውም። ካገባው ግን እሷ ናት የህይወቴ በቃ አጋሬ። ከዚህ በኋላ ሌላ ሴት አልፈልግም ብዬ ነው የማገባው። በሂደት አለመስማማት፣ መጣላት ሊመጣ ይችላል። ልክ ነው። ከሰው ጋር ያስታሪ ግን በእግዚአብሔር እና በሰው ፊት ቃል የገባሽለት ሲታመም ልታስታመሚው፣ ሲደሰት ልታስደስችው፣ አብረሽ ደስተኛ ልትሆኚ፣ ሲያዝን ልታጽናኝ የሚገባ በእግዚአብሔር ፊት ቃል የገባሽለት ሰው። ስለዚህ በመሀል አለመስማማቶች ሲኖሩ ምን ታደርጊያለሽ? መጀመሪያ ለቤተ ክርስቲያን ወይ አካባቢሽ ላይ ላለ እኛ እኮ በተክሊል አይደለም የተጋባ ነው እኮ ይሁን በተክሊልም ባትጋቡ በተክሊል የተጋባ ሰው ብቻ አይደለም የሚያደርገው። በቁርባን የተጋባ ሰው ብቻ አይደለም የሚያደርገው። ማንኛውም ሰው ፕሮሚስ ገቢ አገባለሁ ስትይ ቄስ ፊት ነው እንጂ። አረ ቄስ አልነበረም። የት ጠንቋይ ቤት ነው የተጋባችሁት? ጠንቋይ ቤት ጠንቋይ ቤት ደግሞ ሰው ይጋባል እንዴ? መንግስት ጋብቻችሁን የፈጸመው ማን ነው? መንግስት ነው። መንግስት ጋር ትሄድና መንግስት ጋር ነው ያፈራራሽ። በመንግስት ፊት ክለብ ነው ያገባችው ይላል። አገባዋለሁ እንከባከባለሁ ያልሽውን ሰው ማለት ነው። አዎ ፍቅሩ እየጠፋብሽ ራሱ ቁጭ አድርገሽ ታናግረዋለሽ። አንተ ሰው ይሄ ነገር ላይ ቀዝቅዘልብኛል ወይ ልጆችን ከወለድኩ በኋላ ዲፕሬሽን ውስጥ ገብቻለሁ፣ እያስደሰትከኝ አይደለም፣ መፍትሄው ምንድን ነው የሚሆነው? እንዴት እናድርግ ትይዋለሽ፣ ታናግረዋለሽ። ከዛም በኋላ ከእሱ ጋር ያለሽን ታይም በጣም ለማሳለፍ አብረሽ ለመሆን ምናምን ትጥሪያለሽ። ከዛም በኋላ ካልሆነ እና ምንም ኢንተረስት እንደሌለሽ ስታቂ ለቤት እኔ ለወረቀት ብዬ ነበር ያገባሁት። እውነትህን ነው። ሸገር ጻፈልኝ። ለወረቀት ነበር ያገባሁት። አሁን ዜጋ ነሽ? ጀርመናዊ ነሽ? አሁንማ መኖር እችላለሁ። ጀርመናዊ ነሽ ነው መኖር? ጀርመናዊ ሳይሆን ሁለተኛ የጀርመን ፓስፖርት አለ እንደ ፋስት የጀርመን እሱን ያለኝ። እሱን ደግሞ ከእሱ ጋር ስለተጋባው ነው የሰጡኝ። ለወረቀት ብለህ የምታገባው እና ለፍቅር እኮ አንድ አይደለም እኮ። አንድ ነገር ልንገርሽ፣ እኔ ስለ ትዳር ያለኝ አመለካከት ትልቅ ነው። አንቺ ለወረቀት ብዬ ባገባሽ ራሱ ማለት ነው ኦልሬዲ ትዳር ከሆነ ጸባያችን አብሮ እንዲሄድ በጣም ጥራለሁ። በተለይ ደግሞ በመሀል ልጆች ከተፈጠሩ ልጆቼ ያለ እናትና አባት እንዲያድጉ ስለማልፈልግ የተከፈለውን መስዋዕትነት ከፍዬ ከአንቺ ጋር ለመሆን እጥራለሁ። በጣም በጣም የምታስቸግሪኝ ከሆነ አሳውቄ ለቤተሰብ ፈታሻለሁ። ከፈታዎች በኋላ የተወሰነ ታይም ለራሴ ጊዜ ሰጠውና ድጋሚ ከሰዎች ጋር መሆን ጀምራለሁ እንጂ አንቺ እያለሽ ከሌላ ሴት ጋር ብተኛ በጣም በጣም ትልቅ ነውር ነው። ይሄ አንተ አንደኛ ደግሞ አንቺ ፍርዬ ምን መሰለሽ፣ ግልጽነትሽን አደንቃለሁ፣ ግን ቺታ አድርጌበት ነው ብለሽ አታውሪ። ይሄ በአደባባይ ላይ ታይቷል እኮ አንተ አላየኸውም እንጂ ችት ሳረግበት ኦንላይን ላይቭ ነበርኩኝ። ወደ 3000 ሰው ነበረ ላይቭ ላይ እየተከታተለ።
ክለብ ሂጅ። አንቺ አልታወቀሽም እንጂ ቂጣ በረዶ ነበርሽ። እንግዲህ ይሆናል በለው ደስ እንዳለ። ኔትወርክን አስተካክለው ኔትወርክን አስተካክለው። ስታርክ እያደረክ ነው። ስታክ እያደረኩ ነው ጋይስ። ያ ይሁን ግን ይቅርታ መጠየቅ አለብሽ። እንደ የት አግኝቼው ነው ይቅርታ ምለው እንጂ እግሩ ላይ ወድቄ ብመለስ ቆጨኝ። በደብዳቤም በሰውም በምንም አድርገሽ በጣም በድያለሁ። ያደረስኩበት ዳሜጅ በቁጥርም ሆነ በጊዜ በዋጋ አይታመንም። እኔ ለአንተ ማልነበር ርካሽ ሰው ነኝ። አንተ እያለ ሌላ ሰው ጋር መሄድ አልነበረብኝም። ከስህተቴ ተምሬያለሁ። አሁን የምትወስነው ውሳኔ ምንም ብንለያይም ከኔ ጋር አብረን መሆን ባትፈልግም እንደ ሰው ግን በድያለሁ። እንደ ልጆቼ አባት በድያለሁ። ስለዚህ ይቅርታ ብለሽ ይቅርታ ጠይቂው፣ ወይ ደግሞ በሰዎች ኮሚኒኬት ለማድረግ ሞክር። ገባሻ? አዎ ገባኝ። በቃ ይሄ አሁን ትልቅ ጥፋት ነው። ጥፋትሽን ማመን ትልቅ ነገር ነው። እርግጥ ምንድን ነው ሆፕ ፊክሳ የሚሉኝ ቤቴ ዝም ብሎ ነው ሚዩት አድርጊያቸው። እኔ ሚዩት አድርጌዋለሁ። እንደዚህ 81 ሰው ደርሷል። እንደዚህ እንድታወሪ ተፈልጎ ነው ኮሜንት የሚያደርጉት። እኔ አሁን እኔ ጋር አድርገዋል፣ ግን እንዳለ ብሎ ካርጌያቸዋለሁ። ለምን መሰለሽ? እንደዚህ አይነት ደንቆሮ ሰው አይመቸኝም። የሰውን ስም ይዞ መጥቶ እኔ ጋር እንትን የሚያደርግ ሰው ሰውየውን ስሙን እንዲጠራለት ነው የፈለገው ሰውየው። እንዴት ዋርሀብን 111 ሰው ደረሱ። እንዲህ እንድታወሪ ፈልገው ነው። ይቺ አይገባትም እንዴ? ዝም በይና እኔን አዋሪኝ። እነሱ ሞዴሬተሮች የሚታደርጉልሽ በአንድ ጠፋ። ኧረ ሞዴሬተር ዱ ሳንቲም እንዴ! እንደዚህ እንድታወሪላቸው ተፈልገው ነው። ኧረ 480 ሰው ምን እያደረጋችሁኝ ነው? እና አንተ ችታት አርጋ አታውቅም በህይወት ዘመን። እውነት ተናገር ሳትዋሽ። ከሴቶች ጋር ሆኜ አውቃለሁ። ሴት ማለት ግን አንድ ሰው ይዤ እሷ እያለች ሌላ ጋር ሂዳ አታውቅም። ከዛ ሰውዬ ጋር ተለይቼ ሌላ ሰው ጋር መሄድ በሚፈልግበት ሰዓት ላይ እኔ በህይወቴ ሪሌሽንሽፕ ውስጥ የገባሁት ወይ ደግሞ ጥሩ ፍቅረኛ የነበረኝ አንድ ጊዜ ብቻ ነው። እሱንም 1 አመት ነው የቆየ ነው ከልጅቷ ጋር የዛሬ 6 አመት። ኦኬ እሷ እያለች እንኳን ሌላ ሴት ላይ ቀርቶ ዛሬ ነቅቶ በቃ ሁሌ አብረን ነው የምናሳልፈው። እቺ ማረጊያ ታይም ግን አሁንም የራሴ አስተሳሰብ ምንድን ነው ዴት ምናምን አደርጋለሁ ሴቶችን። ኦኬ